ሰውስጥ ሆኖ ምን አለ? ያቺ ልጅህን ቀዩዋን ልጅህን በዛች መጀመሪያ ጊዜ ባሸቻ ሴት እኮ ወግቻት ነበር። ከእጇ ላይ እባብ ነው እንደዚህ የተጠመጠመ እባብ። ልክ እየጸለይኩኝ እያለ እኔ አላየው ለሷ ይታያታል። እጇ ላይ ተጠምጥሞ ነው እና ጸልይልኝ ብላኝ እጇ ላይ ጭኜ ስጸልይ ለካ እንዲህ መንፈሱ አልቻለም። እሳቱ ያቃጠለው ስለነበረ የተጠመጠመበትን ነገር ተነስቶ መጨረሻ ላይ ልክ እንደዚህ ወደ አንተ አያለች። ወደ አንተ እንዲህ ተመልክቶ አንተ ዮሴፍ አለ ደግሜ ነግረህ እንቢ ብለሃል። አሁን አጥንትህን ሰባብሬ እያልኩኝ እተፋዋለሁ። ወይ ልጃችሁን ወይም ደግሞ ባልተናችሁን እድራችሁን ይህንን ወስኑ፣ በቃ ምረጡ። ያን ሰሞን ጌታን የተቀበልኩበት አካባቢ ስለሆነ ብጭን ጴንጤ ሆኗል ቢለኝ ከቤት ምን ሊያስብለኝ ነው? እና አባቴ ደግሞ ዳዊት አለ። ዳዊት ልዩ በኦርቶዶክስ ቤተ እምነት ያሉ የሚነበቡ መንፈሳዊ መጽሐፍቶች አሉ እና ያንን እያነበበ ሲጸልይ መንፈሱ እንትን ይል ነበር። እዚህ ገጽ አውጣ ይለዋል። እንድንደራደር ነው ይህን ጥያቄ የማቀርብልህ። ምንድን ነው የምትደራደረው አልኩት። አይ በቃ መኪና የለህም ቤትም የለህም፣ በጣም ጥሩ የሆነ ቤት በጣም ጥሩ የሆነ መኪና እኔ እሰጥሃለሁ። በዓለም ላይ ያሉ ሀብታሞች ሁሉ በእኔ ስር ናቸው። ያ ብቻ ደግሞ ሳይሆን ይሄ አጭበርባሪውን ጴንጤ በእኔ ስር ነው አለ። የፈለግከውን ነገር ላሰጥህ፣ የፈለግከውን ነገር እንትን ልል እችላለሁ። ይህንን ሰው ግን ተውልኝ አለ። ተነስተሽ ታገለግኛለሽ ይላል የሰራዊት ቅዱስ እግዚአብሔር የሚል መልእክት ተናግሬ ልክ እንደዛ እንደ እብዱ ነቢይ ከዛ ቤት ሮጬ ነው የወጣሁት። በስነ ስርዓት እጄን ጭኜ ጸለይኩኝ። ጥጃው ተፈወሰ። የመጀመሪያ ልጄ የፈላ ውሃ ሰውነቱ ላይ ተገልብጦ በቃ ላይሞት ነው የተረፈው። በጣም በከባድ ሁኔታ ውስጥ አልፌያለሁና ከዚህ የተነሳ ባላገለግል ብዙ ከብቶች አላቸውና እነዛ ከብቶች መውለጃቸው ሲደርስ ሁሉ ይዘውኝ ይሄዳሉና ጸልይ። እግዚአብሔር አምላክ እናመሰግናለን። አንተ መልካም አምላክ ነህ፣ የመልካም ነገር ሁሉ ምንጭ ነህና ከዚህ በኋላ ደግሞ በሚኖረን እግዚአብሔር አምላክ ጊዜ ያንተ መለኮታዊ ረድኤት ከሁላችን ጋር እንዲሆን እንጸልያለን። በእኔ ሕይወት አንተ ደግሞ የሰራኸውን ስራ ያረከውን ለማውራት ለመናገር በዚህ ተገኝቻለሁ። እኔን እንድትረዳኝ እህቴም ደግሞ እንድትረዳት እንድታግዛት መልካም ጊዜ እንድሰጠን በስም ጸልየን። ሁሉ ስለ ኢየሱስ ስም ስትል ስማን። አሜን። መጋቢ ዮሴፍ ከበደ እባላለሁኝ። በዚሁ በናዝሬት በቀድሞ መጠሪያ ናዝሬት ነው፣ በአሁኑ ደግሞ አዳማ በሚባለው በዚሁ ከተማ ነው ተወልጄ ያደግኩት። ልዩ አካባቢው ስም 15 ቀበሌ ይባላል ድሮ። በዛ ስፍራ ተወልጄ ያደግኩት በዚሁ አካባቢ ነው ማለት ነው። ከዛ በኋላ የአንደኛና የሁለተኛ ደረጃ ትምህርት ቤቴን ተመለከተ በቀለም ትምህርት አቅጣጫ በቁጥር 4 ናዝሬት ቁጥር 4 ትምህርት ቤት ነው በዛ ተማርኩት። ከዛ ደግሞ በአጼ ገላውዲዮስ አጠራር በቀድሞ ማለት ነው፣ በቀድሞ የአጼ ገላውዲዮስ የሚለው እዛ ትምህርት ቤት ተመርቄ 12ኛ ክፍል አጠናቅቄ ያለው ማለት ነው። ስለ መንፈሳዊ ህይወቴ ጋር በተያዘ በቀጣይ የምናገረው ነገር እንግዲህ እኔ ጌታን ከማያውቁ ቤተሰብ ማለት ከኦርቶዶክስ ቤተ እምነት በዛ በሚያምኑ ቤተሰብ መካከል ነው የተወለድኩት። ያደግኩትም በዛ ነው እና እንግዲህ 1981 ድረስ በዚሁ እምነት ነው የኖርኩት። 1982 አካባቢ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ የምቀበልበት እድሎች በተለያዩ ሁኔታዎችም ያጋጥሙኝ፣ በተለይ በቅርብ ጓደኛዬ የሆነ እኛ ቤት አብሮን በሚኖር ወንድም አቤል ከበደ በሚባል በሱ አማካኝነት ወደ ጌታ ልመጣ ችያለሁ። ያ እንግዲህ 1982 አካባቢ ነው። እንግዲህ በጊዜው ብዙ ከወንጌል ጋር ተያይዞ ስደቶች፣ ብዙ ተቃውሞ ስለነበረ ራሴን ገልጬም ቸርች የሚሄዱ እድል አልነበረኝም።
አንደኛ ነገር ተማሪ ነኝ፣ ገና 10ኛ ክፍል ተማሪ ስለሆንኩኝ ከዛ የተነሳ ያለው አማራጭ አንደርግራውንድ ወይንም ቤት ውስጥ ይህም ቅድም ስሙን የጠቀስኩት ወንድም እርሱ በተወሰነ የእግዚአብሔርን ቃል እያካፈለኝ በዛ ቆይታ አድርጌያለሁ ማለት ነው። እንግዲህ ጊዜውም ወንጌል በግልጽ ሰዎች በአደባባይ ተፈቅዶ የሚሰበክበት ጊዜ አልነበረም እና ከዛ አንጻር ያለኝ አማራጭ ደግሞ በቤተሰብም ካለ ቤተሰብን ከመፍራት አንጻር በጊዜውም ካለው ተቃውሞ አንጻር እስከ 1984 ድረስ በቤት ነው ኦልሬዲ ያ ወንድም የተማረውን እያካፈለኝ በግሌ መጽሐፍ ቅዱስን እያነበብኩኝ ቆይታን አድርጌያለሁ ማለት ነው። እንግዲህ ቤተሰቦቼ ያው በኦርቶዶክስ ቤተ እምነት ያው በጣም አክርረው በጣም በጠንካራ ሁኔታ የሚያምኑ ስለሆነ ከዛ አንጻር እንግዲህ ራሴንም ለመግለጥ ችግር ገጥሞኛል። ከዛም ባሻገር ያው ወንጌል የማይሸፈን ስለሆነ በጊዜው ብዙ አይነት ተግዳሮት ቢኖርም በሂደት ራሴን የመግለጥ ደግሞ ቤተሰብ ይህንንም እምነቴን የማወቅ ሁኔታ ውስጥ ልደርስ ያለው ማለት ነው። በዚህ ሁኔታ ውስጥ እንግዲህ በጣም ብዙ ቻሌንጆችን አሳልፌያለሁ። ቤተክርስቲያን ለመሄድ በጣም ችግር ነበረ። ወላጆቼ ምክንያቱም በጊዜው የነበረው የአካባቢው ተጽዕኖ ከእድር ትወጣላችሁ፣ ከባልትና ትወጣላችሁ የሚል እንደዚህ አይነት ጫና ስለነበረ ያንን እነሱም ያም ስጋትም ስላላቸው ከዛ አንጻር ትልቅ ጫና ውስጥ አሳልፌያለሁና ከዛ የግድ ራሴን መግለጥ ነበረብኝ። መንፈሳዊ ክትትልም ደግሞ ማድረግ ነበረብኝና አጋጣሚ ከለውጡ ማለት ከ1983 በኋላ ቤተክርስቲያንም ያው በር ተከፍቶ በመሰረተ ክርስቶስ ቤተክርስቲያን አምልኮ ተጀመረ። ስለዚህ እዛ በነበረው ኮንፈረንስ ላይ ይሄ መሰከረልኝ ወንድም ለመጀመሪያ ጊዜ ይዞኝ ሄደ። እንግዲህ ከዛ በፊት በግል እሱ የሚያካፈለኝን ቃል የሚነግረኝን እውነት እንጂ መጽሐፍ ቅዱስ ክትትል ትምህርት አልጀመርኩኝም። ቸርችም ሬጉላርሊ መሄድ አልችልም ነበር። በዛ አማካኝነት ለመጀመሪያ ጊዜ ቸርች ሄድኩኝ። በዛም በመሰረተ ክርስቶስ ቤተክርስቲያን 04 ቀበሌ በሚገኘው ናዝሬት መሰረተ ክርስቶስ ለመጀመሪያ ጊዜ እዛ በይፋ ጌታን ተቀበልኩ ማለት ነው እና ምንም እንኳን በህቡ ጌታንም በቀበል ጌታ መቀበሌን ግን በሰዎች ፊት ራሴን የገለጥኩት 1984 ዓመተ ምህረት በዛ አካባቢ ነው እና ከዛ በኋላ እንግዲህ በነበረው ጊዜ የመጽሐፍ ቅዱስ ክትትል ትምህርቶችን ጀመርኩኝ። ያው ብዙ ጊዜ በድብቅ ነው ማድረገው። እሱንም ቢሆን ያው የቤተሰብ ቸርች የሚሄድ ጫና ስለነበረብኝ ማለት ነውና ከሱ ጋር ተያይዞ ቤተሰብ ምንም እንኳን እንደ ልጃቸው ቢመለከቱኝም የማህበረሰቡ ተጽዕኖ ከባድ ስለነበረ በጊዜው የነበረው ጫና ብዙ እንዲሄድ ባይፈቅድልኝም የግድ ወንጌል ዋጋ ስለሚያስከፍል እዛ ጋር በመወሰን በቤተሰብ ራሱ እስከ መገረፍ የተለያዩ አይነት ጫናዎችን አሳልፌያለሁ። በዛ ሁሉ ውስጥ የነበረኝ የጽድቅ አቋም ጌታን የመቀበል ለወንጌል እውነት የመኖር አቋሜ በጣም የጨከነ ውሳኔ ያለበት ስለሆነ በዛ ሁኔታ ውስጥ ጸንቼ መቀጠል ችያለሁ። እንግዲህ የክርስትና ሕይወት በራሱ ዋጋ የሚያስከፍል ነው። ያ ደግሞ ከነበርኩበትም እድሜ አንጻር ኦልሞስት 10ኛ ክፍል 16 ዓመት 17 አካባቢ ስለሆነ ከቤተሰብ ወጥቶ ለብቻ የመኖር ትምህርትን የማቋረጥ እነዛ ነገሮች በጊዜው ሊጫኑኝ ቢሞክሩም የነበረኝ አቋም ግን በዛው በመጽናቱ በኋላ ቤተሰብ ነገሮችን በልክ እንዳደርግ
ፈቅዶ ጌታን ማምለክ ቀጠልኩኝ። 1985 ላይ የውሃ ጥምቀትን ወሰድኩኝ። 1985 የውሃ ጥምቀት ከወሰድኩ በኋላ በቀጥታ የመዘምራን አገልግሎት ውስጥ ገብቻለሁ ማለት ነው። እንግዲህ በቀጥታ የአገልግሎት ጅማሬ የመዘምራን አገልግሎት ይሆናል ማለት ነው። በእነዚህ ሂደቶች ውስጥ ግን እምነቴን የሚፈትን ከጌታ ቤት እንድወጣ የሚያደርግ በጣም ብዙ አጋጣሚዎችን አሳልፌያለሁ። የአቋም ጉዳይ በጣም ወሳኝ ስለነበረ የነበረውን ያስኩትን ወንጌል የሚያስጥል ነገር በጣም ጫናው እየበረታ ሲመጣ ቤተሰብም የማህበረሰቡ ጫና ሲጨምር የመጨረሻ ከቤት እንደወጣ ተደርጌያለሁ ማለት ነው። እና እንግዲህ በወንጌል ምክንያት መጽሐፍ ቅዱስም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ እንደሚል ይሄ የመጀመሪያው ቻሌንጅ፣ ጠንከር ያለው ቻሌንጅ እናሳልፌያለሁ ማለት ነው። ከዛ እግዚአብሔር አንድ ቤተሰብ ሰጥቶኝ ወንድም ደረጀ የሚባል ቤተሰብ ወንድም ነው፣ በጣም ጌታን የሚወድ ነው። እሱ ጋር ተጠግቼ በግል የራሴንም ስራ ለመስራት እየሞከርኩኝ ክርስትናዬን አገልግሎቴንም ቀጠልኩኝ። ከዛ በአገልግሎት ቆይታዬ እግዚአብሔር በማልፍባቸው መስመሮች እነዛን መዝሙር ያደረገ የዝማሬ የመቀበል እነዛ የተቀበልኳቸውን ዝማሬዎች ደግሞ ለመዘምራን በመስጠት የወንጌል ስራ የሚሰራበትን የእግዚአብሔርን መለኮታዊ ሐሳብ በዛም በኩልም ማገልገል ቀጠልኩኝ። እንግዲህ ከዛ ባሻገር የአገልግሎትም ሁኔታዬ እየጨመረ ሲሄድ ከመዘመር ባለፈ አምልኮ መምራት፣ ልዩ ልዩ አገልግሎቶችን አገለግል ነበር። ያው ባለውም ሁኔታ እግዚአብሔርን በሰጠኝ እድሎች ሁሉ በመጠቀም በቤተክርስቲያን በማስተማር ደግሞ በእረኝነት አገልግሎት በተለያዩ የኃላፊነት የመሪነት ኃላፊነቶች ውስጥ ለረጅም ዓመታት ማገልገሌ ቀጥያለሁ። ይሁንና እንግዲህ በአገልግሎት ሂደት ውስጥ የሚፈጠሩ ፈተናዎች ይኖራሉ። የጤና ፈተና፣ ሰይጣን በጤና ፈተና በጣም ነው የተቋቋመኝ እና በዛ ውስጥ ግን እግዚአብሔር ደግሞ ጣልቃ በመግባት መለኮታዊ ማዳኑን ማየት ችያለሁ። ወደ ኋላ መለስ ብዬ እንግዲህ ያኔ በቤተሰብ ጋር በነበርኩበት ጊዜ ቤተሰብ ቸርች የሚሄድን ነገር በጣም ከፍተኛ ተቃውሞ ስለነበረ አንድ ጊዜ በተለይ የማስታውሰው ቸርች ከመሄድ ጋር ተያይዞ እኔ ለመሄድ ቀድሞ ያው ቤተሰብን ማገልገል ነበረብኝ። ያደግኩት ሲሪየስሊ በጣም አካባቢው በጣም በኃጢአት ይሄ በነውር በዘፈን በጣም ኮራፕትድ የሆነ የተበላሸ በጣም አስቸጋሪ የሆነ ማህበረሰብ ውስጥ ነው ያለሁት። ግን እግዚአብሔር በሰዶም የሎጥን ልጆች ደናግል ነበሩ እንደሚል ልክ እንደዚህ እግዚአብሔር በዛ አስቸጋሪ ማህበረሰብ በእግዚአብሔር ቸርነት ሲቀጥል ደግሞ በቤተሰብ ጥሩ አስተዳደግ ራሴን ጠብቄ እግዚአብሔርን በመፍራት ነበር ኖር የነበረው። ስለዚህ ከዛ በጣም አስቸጋሪ ከሆነ ማህበረሰብ በወንጌል አማካኝነት ጌታን ከማግኘቴም በፊት የነበረኝ ህይወት በማህበረሰቡም ዘንድ በጣም ጥሩ ነው። ስፔሻሊ ደግሞ ጌታን ካገኘው በኋላ ደግሞ የተሻለ መልካም ምስክርነት ያለው ሁኔታ ውስጥ ያንን ማሳለፍም ግድ ስለሆነ ለወንጌልም እውነት ደግሞ ዋጋ ከመክፈል አንጻር በብዙ እግዚአብሔርን ደስ ላሰኝ በምችልበት ጸጋው በበዛ ላይ መጠን በዛ ህይወት ውስጥ አልፌያለሁ እና በቤተሰብ ውስጥ ያለሁኝ አንድ ጊዜ በተለይ ያስታውሳለሁኝ እኔ በድብቅ ነበር የሚሄደው ቸርች። ስለዚህ እስከመቼ ነው በድብቅ የሚሄደው? ራሴን መግለጥ የግድ
እንዳለብኝ ተረዳው። መጽሐፍ ቅዱስም በተራራ ላይ ያለች ከተማ ልትደበቅ ልትሰወር አትችልም ስለሚል ግድ ነው መገለጥ አይቀርም እና ቤተሰብ በድብቅ የሚሆነውን አንድ ቀን ልክ እንደዛ ለመሄድ ስነሳ ወላጅ እናቴ ይህን ነገር ኦልሬዲ ተረዳችና ብዙ ስራዎችን አዘዘችኝ። እነዛ ስራዎችን ፈጸምኩኝ እና ልወጣ እንደሆነ ሊሄድ እንደሆነ ቸርች እንደሆነ ገባት። ያ መረዳቱ ስለነበራት በቃ ዛሬ የትም አትሄድም አለችኝ ማለት ነው። እኔ ደግሞ ጌታንም በጣም ስለምወድ ደግሞ ከቅዱሳን ጋር ያለውን ህብረት መካፈል በጣም ደስ ስለሚለኝ ከዚህ አንጻር ቤተሰብ ምንም እንኳን ይህንን ጫና ለማድረግ ቢሞክሩም እኔ በአቋሜ ጸንቼ ቤተሰብ ያዘዘኝን ትእዛዝ ፈጽሜያለሁ፣ ከዚህ በኋላ መሄድ እችላለሁ የሚል አቋሜን ስገልጥ ያው በቤተሰብ እንደው የመገረፍ ሁኔታዎች አጋጥሞኛል ማለት ነው። እዚህ ጋር ልል የፈለኩት ምንድነው በዋናነት የክርስቶስ ፍቅር መከራ አያቆመውም፣ ችግር አያቆመውም። የወንጌል ፍቅር መከራን አልፎ የሚሄድ ነውና ያው ከተገረፍኩ በኋላ ፊቴን ታጥቤ እንባዬን ጠርጌ ፊቴን ታጥቤ መጽሐፍ ቅዱሴን ይዤ ወደ ቸርች ሄጃለሁ። ይህን ያህል የክርስቶስ ፍቅር በውስጤ በጣም በርትቶ ስለነበረ ያም ሁኔታ ሊያቆመኝ አልቻለም ማለት ነውና ዛሬ ላይ ቆሜ ይህንን ሳስብ ዛሬም በተለያየ የህይወት ችግር ውስጥ የሚያልፉ መከራ ውስጥ የሚያልፉ ወንዶችም ሴቶችም የጌታ ልጆች በእውነት እግዚአብሔር በዚህ ጸጋ ልክ ከዚህም ጸጋ በላይ እንደሚረዳ ይህንን አስባለሁ፣ ይህንን አስተውላለሁ። ከዛ እንግዲህ እንደነገርኳችሁ በኳየር ነው የመጀመሪያውን አገለግል የነበረ። የኳየር አገልግሎት ሳገለግል ብዙ ዝማሬዎችን ከመቀበል ጋር ተያይዞ ዝም ብሎ ዝማሬ አይደለም መቀበለው፣ እኔ በሁኔታ ውስጥ ነው መቀበለው። ለምሳሌ አሞኝ በህመም ውስጥ ዝማሬ ይቀበላለሁ። በጣም ሰዎች ጎርቶኝ በሚያሳዝን ሁኔታ ውስጥ እግዚአብሔር የሚያጽናና ዝማሬዎችን እቀበላለሁ። አንዴ እንደውም አስታውሳለሁ ገበያ ውስጥ ነው ዝማሬ አንዱ የተቀበልኩትና ያ ወቅት ከባድ ወቅት ነበር። በጣም እኔ ከምችለው አቅም በላይ የሆነ የመናፍስት ተግዳሮት ነበርና ልቤ ባንተ ፍቅር ተነድፋለች የሚል አንድ በጣም ደስ የሚለኝ ሞዶ ዝማሬ ለኳየር የሰጠሁት ዝማሬ ነው። እሱን መዝሙር ተቀብያለሁ። አንዴም ደግሞ በከባድ ህመም ውስጥ ሆኜ እግዚአብሔር ድል በድል እየመራ የሚል ወደፊት ድልን እግዚአብሔር እንደሚሰጠኝ ትንቢታዊ ዝማሬዎች መካከል አንዱ እሱ ነውና እግዚአብሔር እንደዚህ አይነት ዝማሬዎችን እየሰጠኝ ያጽናናኝ ነበርና በመከራችን አብሮን የሚሆን በመከራችን ውስጥ የማይለየን አምላክ በብዙ በእንዲህ አይነት ደግሞ ጸጋ ያው መከራዬን የማልፍበትን ቻሌንጅ እግዚአብሔር ወደ ዝማሬ ይቀይረው እንደነበረ ያንን አውቃለሁ። ስቲል ነው በእርግጥ የዝማሬ አገልግሎት ስቲል ነው፣ ዝማሬ መቀበሉ እንደቀጠለ ነው። ምንም የተቋረጠ ነገር አይደለም። ደግሞም እንዲህም ብዬ አምናለሁ እኔ ዝማሬ ጸጋ፣ ማንኛውም ጸጋ ለተወሰነ ጊዜ ሳይሆን ለጸጋው የሚገባውን ዋጋ ማለት አክብሮት ጸጋውን ከተንከባከብን የመቀጠል በጸጋው እየጨመረ የመሄድ ነገር እንዳለ ያንን አስተውላለሁ። እንግዲህ ከዛ በኋላ በቤተክርስቲያንም ያለኝ አገልግሎት እየሰፋ መጣ። በወጣት ለክርስቶስ ውስጥ መሪነት አገልግያለሁ። በመዘምራን መሪነት አገልግያለሁ። መጽሐፍ ቅዱስ በማስጠናት ከዛም ጉባኤ ላይ አምልኮ በመምራት እንዲሁም ደግሞ ጉባኤን በማጸለይ በተለያየ አገልግሎት አገለግል ከቆየሁ በኋላ በሙሉ ጊዜ አገልግሎት ጥሪም ጋር ተያይዞ እግዚአብሔር በጣም በብዙ ይናገረኝ ነበረ። ያው እግዚአብሔር የተናገረውን ቃል የሚፈጽም አምላክ ስለሆነ ጊዜውን ጠብቆ
በ1998 ላይ በቤተ ክርስቲያን እግዚአብሔር አምላክ የሙሉ ጊዜ አገልግሎት ጥሪ ደረሰኝ ማለት ነው። እዚህ ጋር መግለጽ የምወደው ብዙ አብረውኝ የሚያገለግሉ ወጣት አገልጋዮች በዛን ጊዜ ነበሩና አንደኛው ወንድም ቤተክርስቲያን ሙሉ ጊዜ አገልግሎት ጥሪ እንዳለኝ ያውቃል። አንደኛውም ደግሞ ሌሎችም እንደዚህ የሚያውቁ አለና አንደኛው በተለይ በጣም የምቀርበው ጓደኛዬ ቸርች ለምንድነው ማናስገባው ብናስገባና ቸርች ሙሉ ጊዜ አገልግሎት ጥሪያችንን እግዚአብሔር ከጠራን ጥሪ አንጻር የሚል ለምን ይህንን ለቤተክርስቲያን ይህን ጥያቄያችን አናቀርበም የሚል ጥያቄ አቅርቦልኝ ነበርና በጊዜው እሺ አልኩኝ። እሱን ያው የሱንም ልብ ለመጠበቅ ከዛ በኋላ ዝም ብዬ በልቤ ሳስብ ለምን የግድ ቤተክርስቲያን ጥሪ ያለኝ ብዬ ማስገባት ለምን ይሆናል? በቃ የኔ ጸጋ የሚገለጠው እዚህ ከሆነ ራሳቸው ፍሬ አይተንብሃል ብለው ይጥሩኝ ብዬ በግሌ ይህንን ወሰንኩኝና ዝም አልኩኝ። ድጋሚ ሲጠይቀኝ ይህን አቋም ነገርኩት። እሱም በቃ ዝም አለ። ከዛ በኋላ ከአንድ ዓመት በኋላ ቅድም እንዳልኳችሁ ቤተክርስቲያን በሙሉ ጊዜ አገልጋይነት ጠራችኝ ማለት ነው። ሲጠሩኝ በጣም ማስታውሰው በቤተክርስቲያን ባለ አገልግሎት ፍሬህን አይተናል እና ፍሬህን አይተን በሙሉ ጊዜ የወንጌል አገልግሎት እንድታገለግል መሪ ጉባኤው ወስኗል፣ ቤተክርስቲያን ጠርታለች የሚል ጥያቄ ቀረበልኝ። ከዛ ያንን ይሁንታዬን ገልጬ ከቤተሰብ ጋርም ተማክሬ ማለት ነው ቀጥታ ሙሉ ጊዜን ሰጥቼ ማገልገል ጀመርኩ ማለት ነውና ከ1998 ጀምሮ አሁን እንግዲህ 2018 ነው። በእነዚህ ዓመታት ውስጥ ጌታን እያገለገልኩ እገኛለሁ ማለት ነው። በነገራችን ላይ 1998 ላይ ለሙሉ ጊዜ አገልጋይነት ራሴንም ኦኬ ብዬ ፈቃዴንም ብገልጽ ከዛ በፊት ግን 95 ዓመተ ምህረት ላይ ቀድሜ ያው ትዳር ይዣለሁ ማለት ነውና ቤተሰብ መስርቻለሁ 1995 ላይ 1998 ደግሞ በሙሉ ጊዜ አገልጋይነት ጌታ በጠራኝ ጥሪ ራሴን ሰጥቻለሁ። እንግዲህ በእነዚህ ሂደት ውስጥ የሚገርመው ነገር ጌታ እግዚአብሔር ይህንን ጥሪ በቀጥታ በቤተክርስቲያን በኩል እስከሚመጣ ድረስ ቁጭ አላልኩኝም። የተለያዩ ስራዎችን ሰራ ነበር። ምክንያቱም ክርስትና የስንፍና ህይወትን አበረታታ። መጽሐፍ ቅዱስ ክርስቲያን የሆኑ ሁሉ እንዲሰሩ መጽሐፍ ቅዱስ ሰው ማይሰራ አይብላ ስለሚል ከዚህ አንጻር ያለኝን እድሎችን ሁሉ በስራ በመስራት ራሴንም ሌሎችንም የምጠቅምበት በዛም ደግሞ በገቢም የወንጌልን ስራ የምሰራበት ሁኔታዎች ሆነዋልና ስራን ሳንልቅ በብዙ መንገድ ስራን ሰርቻለሁ ማለት ነው። ለምሳሌ በብየዳ በመበየድ ብየዳ ቤት ውስጥ ብየዳን ሰርቻለሁ። የተለያየ የንግድ ስራ ቤተክርስቲያን ውስጥም ደግሞ ባለው የስራ ክፍተቶች ሁሉ ራሴን በመስጠት በዛ አቅጣጫ ሰርቻለሁ። ጥሪው እስኪመጣ ድረስ ብዬ ቁጭ ብዬ እጄን አጣምሬ ስንፍናን በሚያበረታታ ማንነት ውስጥ አልነበርኩኝምና ሙሉ ጊዜን ከሰጠሁበት ጊዜ ድረስ በቤተክርስቲያንም ከቤተክርስቲያንም ውጪ የተለያዩ ስራዎችን ሰርቻለሁ። ይሄ እንግዲህ በ1998 ጀምሮ ያለውን የሙሉ ጊዜ አገልጋይነት ማገልገል ከጀመርኩ በኋላ አይደለም። እኔ ጌታን የማገልገል ነገር ተሰጥቶ የማገልገል ነገር የነበረኝ ቀድሞም እግዚአብሔር በሰጠኝ እድል የትኛውም ሁኔታ ዲቮትድ ሆኜ አገለግል ነበር። በመሪነት አብዛኛውን ወጣቶች መዘምራንን እንትን ብያለሁ። ከዛ ባሻገር የወንጌል ስርጭትን ስራ ወጥቶ ይሄ አውትሪች
ወንጌል የመመስከርን በወጣት ለክርስቶስ በሚባል የአገልግሎት ክፍል ሳገለግል ብዙ ቆይቻለሁ ማለት ነው። እንግዲህ ከብዙ በጥቂቱ ይህን ይመስላል የነበረኝ እንግዲህ ከሙሉ ጊዜ አገልግሎት ደግሞ ውስጥ ያለውም ሂደት በቀጣይ የምናገረው እንዳለ ሆኖ እስካሁን የነበረኝ ይህን ይመስላል። በእነዚህ ሁኔታዎች ውስጥ ሁሉ ግን እግዚአብሔርን መልካምነት፣ እግዚአብሔርን ቸርነት በህይወቴ ዘመን ሁሉ አይቻለሁ። በቃ እግዚአብሔር ታማኝ እንደሆነ በጣም ቤተሰቦቼ እስኪያዩ ድረስ ማለት ነውና አንዳንድ ጊዜ በተለይ ወላጅ አባቴ ከገንዘብ ጋር ተያይዞ ታማኝ እንደሆኑ ስለሚያውቅ አንዳንድ ገንዘብ ጋር ያሉ ነገሮችን ሁሉ የኔን ታማኝነት አይተው ያው ጴንጤ አይሰርቅም፣ አያጭበረብርም፣ የሰውን ገንዘብ አይፈልግም ስለሚባል ከዛ አንፃር በዛ ሁሉ አባቴ ቴስት አድርጎኛልና ያው ታማኝነታችንን ማሳየት ያለብን ለእግዚአብሔር ክብር ስለሆነ በእነዚህ ሁሉ ሂደቶች ውስጥ እግዚአብሔር በረዳኝ መጠን ጌታን በማያስነቅፍ ሁኔታ ለመመላለስ እግዚአብሔር ጸጋ እንደረዳኝ አስባለሁ። ከዛ በሙሉ ጊዜ አገልጋይነት እንግዲህ ከጀመርኩ በኋላ ደግሞ በአገልግሎቶች ውስጥ በጣም ብዙ ነገሮችን አሳልፌያለሁ። እግዚአብሔር ዛሬም ቢሆን የማስበው እግዚአብሔር ለአንድም ሰው ቢሆን በታማኝነት ያንን ሰው ለማገልገል በእግዚአብሔር ፊት ቃል የገባው ስለሆነ በአጥቢያም ይሁን ከአጥቢያ ውጪ ባለው የአገልግሎት ሂደት ውስጥ ጌታን ደስ የሚያሰኝ ነገር ለማድረግ በጣም በህይወት መሰጠት ነው ያገለገልኩ የምገኘው። በጣም ብዙ ነገሮችም ደግሞ እግዚአብሔር በህይወቴ አሳይቶኛል በነበረው የአገልግሎት ጊዜ ማለት ነው። እግዚአብሔር ጸሎትን እንዴት እንደሚሰማ አይቻለሁ። ማለት በጣም ለተጨነቁ ሰዎች፣ በጣም ደግሞ የተለያዩ ህመም ውስጥ ላሉ ሰዎች በብዙ መንገድ እግዚአብሔር ሲሰራ በህይወቴ አይቻለሁና ለመጀመሪያ ጊዜ የዛሬ ኦልሞስት 2002 አካባቢ ነው 2002 አካባቢ መጽሐፍ ቅዱስ ጥናት አስጠናለሁ። የእናቶች ግሩፕ ነውና እነዛ እናቶች ኖርማሊ መጽሐፍ ቅዱስ ከጥናቱ ይልቅ ጸሎት ይወዳሉ። እናቶች የታወቀ ነውና አስተምራቸዋለሁ። እያስተማርኩ እያለ በተለይ አንዲት እናት በጣም እኔ ውስጥ ያለውን የጸሎት ጸጋ ተረድተዋልና ኢቭን በቤታቸው ብዙ ከብቶች አላቸውና እነዛ ከብቶች መውለጃቸው ሲደርስ ሁሉ ይዘውኝ ይሄዳሉና ጸልይልኛል እና ጸልያለሁ እኔ በታማኝነት። ከዛ አንድ ጊዜ እንዲህ ሆነ። እግዚአብሔር አገልግሎት የሚያለማምደው ልክ አሁን ለምሳሌ ዳዊት በረኝነት ስፍራ ነው ጦረኝነትን እግዚአብሔር አብሮነትን ያለማመደውና በዛ ስፍራ ልክ ተለማምዶ ጎልያድን እንደገጠመው ማለት ነውና እነዛ እናት ሲወለድ ለካ እግሩ የማይሰራ ሽባ የሆነ ጥጃ ተወልዷልና ጠሩኝ ማለት ነው። ጠርተውኝ ጸልያሉኝ እና ስለሳቸው እምነት ነው። አሁን ሽባውን ያስነሳዋል ምናምን በሚል እንትን አይደለም። በስነ ስርዓት እጄን ጭኜ ጸለይኩኝ። ጥጃው ተፈወሰ እና እዛ ጋር እግዚአብሔር የጀመረው ስራ በቀጣይ ለወደፊት ላለው አገልግሎት መሰረት እየጣለ እንደሆነ በጊዜው ባልረዳም እነዛን እናት ደስ ለማሰኘት ነው የሄድኩት። ግን እግዚአብሔር በዛ መንገድ የሚሰራው ስራ እንደነበረ በኋላ ያንን ነገር አስተውያለሁና ከዛ ከተወሰነ ዓመት በኋላ ይመስለኛል እዛው መጽሐፍ ቅዱስ ጥናት ከአንድ ዓመት ተኩል በኋላ እዛ አካባቢ አንድ የታመመች እህት አለችና ያቺ እህት እንድጸልይላት እነዛ እናት
ኦልሬዲ ወስነው ነው የመጡት። እሳቸው ከወሰኑ ወሰኑ ነው። ያን ነገር አይሆንም እንዲህ ምንም ቢባል አይሰሙምና እዛ መጡ። ልክ መጽሐፍ ቅዱስ ጥናት ሊገቡ ሲሉ ዛሬ ዮሴፍ አሉ ዛሬ አንድ ቦታ ሄደህ ጸልያለህ፣ ይዘን እንሄዳለን። ሂደህ ትጸልያለህ አሉ። እኔ ቤተክርስቲያን ካስተማርኩ በኋላ የቤተክርስቲያን ፕሮግራም አለኝ ቸኩላለሁ አልኩ። ብለናል በቃ ውሳኔው የጋራ አድርገውት ብለናል ትሄዳለህ አሉኝ። እናቶች ደግሞ እምቢ ማለት ይከብዳልና ከዛ እሺ አልኩኝ። መጽሐፍ ቅዱስ ጥናቱን ከጨረስኩ በኋላ ረስተውታል ብዬ ስል ልወጣ ስል ያዙኝ ማለት ነውና ይዘውኝ ሄድን። የት እንደሚወስዱኝ አላውቅም። ወሰዱኝ። ስገባ አንዲት የታመመች እህት አልጋ ላይ ተኝታለች። ሳይ በጣም ከባድ ድንጋጤ ነው የደነገጥኩት። ምክንያቱም በጣም በቃ ኦልሬዲ በኮማ ደረጃ ያለች እህት ነች እና በጣም ደነገጥኩኝ። ከዛ ወዲያው ቶሎ በል ጸልይ ያሉኝ ማለት ነው። እነዛ እናቶችም ነበሩ። በእናቶች ተከብቤ ነው የሄድኩት። ከዛ ልክ መጸለይ ስጀምር የጌታ መንፈስ ተቆጣጠረኝ። በጣም የእግዚአብሔር ሕልውና በኃይል ተቆጣጠረኝ እና ልክ እየጸለይኩ የትንቢት መንፈስ በላይ ላይ መጣ ማለት ነው። በትንቢት መንፈስ አንቺ እህቴ ጌታ እንዲህ ይልሻል፣ አትሞችም፣ በህይወት ትኖሪያለሽ ይልሻል አልኩኝ ማለት ነው። ከዛ ቀጥላለኝ የእግዚአብሔር መንፈስ። ቀጥዬም እንዲህ አልኩኝ፣ ተነስተሽ ታገለግኛለሽ ይላል የሰራዊት ቅዱስ እግዚአብሔር የሚል መልእክት ተናግሬ ልክ እንደዛ እንደ እብዱ ነብይ ከዛ ቤት ሮጬ ነው የወጣሁት። ማለት ብዙ እንዲህ ድፍር ያለ እንደዚህ አይነት የትንቢት አገልግሎት ከዛ በፊትም ስላልነበረኝ ስለምፈራ ማለት ነውና በዛ ሁኔታ ውስጥ ከዛ በኋላ እቺ ትዳን ትሙት ምንም ከልቤም ነው የወሰደው እግዚአብሔር። አብረውኝ ከመጡት እናቶች መካከል ግን በማግስቱ ሄዶ ቼክ ሲያደርጉ ቁጭ ብላ ያቺ ትበላለች ምግብ እና ከሁለት ዓመት በኋላ እዛ አካባቢ ለማገልገል ሲሄድ አጋጣሚ ጉባኤ ውስጥ ነበረችና መሰከረችልኝ ማለት ነው። ታውቀኛለህ ስትለኝ እኔ አላቅሽም አልኳት። ምክንያቱም ምግበንተኛ ነች፣ ፊቷም ብዙ አይታይም እና የሰራው የእግዚአብሔር መንፈስ ስለሆነ ከዛ ኦልሬዲ አላቅሽም አልኳት እና የእግዚአብሔር ሰው አንድ ጊዜ እንዲጸልይልኝ ምናምን ብላ መሰከረችልኝ። በጣም ደነቀኝ ማለት ነው። እግዚአብሔር የሰራው ስራ እግዚአብሔርን አከበርኩኝ እና አሁን እሷ ስቲል ነው በመጋቢነት እያገለገለች ነው። ክብሩ ለእግዚአብሔር ይሁን። ከዛም ቀጥሎ በጣም ብዙ እንግዲህ በህይወት የገጠሙኝ አገልግሎቶች አለ። በመጋቢነትን ባገለግል ወደ ጸሎት ያጋደለ ከትንቢት አገልግሎት ጋር ተያያዥነት ያለው አገልግሎት ነው የኔ አገልግሎት። በአገልግሎት ውስጥ ያልወለዱ ሲወልዱ አይቻለሁ። በቃ አገር ውስጥ አይቻልም፣ ያንቺ ልትወልጂ የምትችይው ውጭ ሀገር ነው የተባለች አንዲት እህት ማረሳው አለ እና አንድ ፓስተር ነው ይዞኝ ሄደው፣ አሴምብል የሚያገለግል ፓስተር ይዞኝ ድንገት ነው ይዞኝ ሄደው። ኦልሬዲ ሄጄ ቃል አካፈልኳቸው። ከዛ መጸለይ ስጀምር የጌታ መንፈስ በዛች እህት ውስጥ ማለት ቤተሰብ ነው። የቤተሰቡ የመጀመሪያ ልጅ ነች፣ ያገባች ነች። እኔ አላቃቸውም እንግዲህ ለመጀመሪያ ጊዜ ስለሆነ የሄድኩት። ከዛ ለቤተሰቡ የመጀመሪያዋ ልጅ ባገባቸው ስጸልይ የጌታ መንፈስ በውስጥ ሰውነቷ እዚህ ሆዷ አካባቢ የሆነ ብሎክ ያደረገ ነገር አየሁ። ማለት ቱቦ በሚመስል ኤሪያ ላይ እንዲህ የተቀረቀረ ነገር አየሁና የጌታ መንፈስ እንዲበላት አለኝ። ይሄ ልክ እንደ ቱቦ የሚመስለው ነገር የተቀረቀረውን ነገር እግዚአብሔር አንስቼዋለሁ፣ ነቅዬዋለሁ አለ ማለት ነው። ምን እንደሆነ እኔ አላቅም። ይህን ኬዝ አንቺና ጌታ ናችሁ የምትተዋወቁት። እንደ ቡሽ የሚመስለው ነገር ግን እግዚአብሔር ሲያወጣው አይቻለሁ። አሁን ለኮንፈርሜሽን ለማረጋገጫ የጌታ መንፈስ
አሁን የደስታ መንፈስን ባንቺ ላይ ያመጣል ስላት በቃ መሳቅ ጀመረች ማለት በኃይል። ሰዎች በመንፈስ ቅዱስ ተነክተው የሚስቁት የደስታ ሳቅ አላት። ሁላችን እስክንስቅ ድረስ እስኪጋባ ድረስ ማለት ነው። እንደዛ ተነካች። በስንተኛው ኦልሞስት 3 ወር ከምናምን በኋላ ተደወለ ስልክ። ማላቆ ስልክ ነው። አጋጣሚ የጉብኝት አገልግሎት እያገለገልን ከአገልጋዮች ጋር ያን ስልክ አንስቼ ሄሎ ብዬ ስል ፓስተር ጆስ ነህ? አዎ። ኦኬ አንድ ጊዜ እንደዚህ መተህ ጸልየልን ነበር ቤት እና አረገዘች አሉኝ። አሁን ምንድነው አረገዘች? አሁን ለኔ ብዙ ኢንዲቴል የማውቀው ነገር ስለሌለ እግዚአብሔር ይመስገን ጌታ ይመስገን ምናምን ብዬ እግዚአብሔርና መስገኝ እንትን አልኩኝና ከስንት ወር በኋላ ልጅቷን አገኘኋት እና ኢንዲቴል ነገረችኝ ማለት ነው። ይሄ ፋሎፒያን ቲዩብ የሚባል አለ። ይሄ ፈርቲላይዜሽን ወይንም ይሄ ጽንስ ማለት የወንድና የሴት ዘር አንድ ላይ ተዋህዶ የሚጸነስበት ፓርት ላይ እሱ ላይ የሆነ የዘጋ ነገር አለ። በሕክምናው ፋሎፒያን ቲዩብ ይባላል እና እዚህ ጋር ኦልሬዲ ተዘግቷል፣ የሆነ ነገር ዘግቶታልና ይሄ ዘጋው እንትን ውጭ ሀገር ሄዶ እንጂ ኢትዮጵያ ውስጥ ይሄ ሕክምና የለው የሚል ከማህፀን ስፔሻሊስት ዶክተር ይሄ ነገር ተነገራት ማለት ነው። ቀድሞ ተነግሯታል። ስለዚህ ከኢትዮጵያ ውጭ ሄዳ ለዛውም በእምብርት በኩል በጨረር ነው የሚፈርሰው፣ ከዛ ውጭ አይቻልም የሚል ነገር ይህን ውጤት ስሰማ እንዳለቀሰች እና እያዘነች ወደ ቤቷ እንደመጣች ይሄ ነገር ለካ አልፋለች በዚህ መንገድ ማለት ነውና ከዛ እግዚአብሔር ኦልሬዲ ይህን ቃል ሲናገር አውቶማቲካሊ መንፈስ ቅዱስ በጨረር ሳይሆን በተናገረው ቃል ያንን ነገር ነቅሎ አወጣው ማለት ነው። በዚህ አማካኝነት እንዳረገዘች ነገረችኝ። አጋጣሚ ወደ 5 ወር ነው 6 ወር አካባቢ ይሆናታል እና ይህን ስትነግረኝ ነው በጣም የተነካሁት ማለት ነው። እግዚአብሔር ቃሉን የሚያከብር አምላክ ነው። እግዚአብሔር ተስፋ የሚያደርጉ ሰዎች አያፍሩም። ደግሞ እግዚአብሔር ለቃሉ እንደሚጠነቀቅ ምን ያህል እግዚአብሔር ለተናገረው ቃል ታማኝ እንደሆነ የመጽሐፍ ቅዱስ እግዚአብሔር የኛም እግዚአብሔር እንደሆነ በዚህ ውስጥ አይቻለሁና እንደዚህና መሰል የሆኑ ብዙ መውለድ ያልቻሉ እህቶች ሲወልዱ በአገልግሎቴ አይቻለሁ። ክብር ለእግዚአብሔር ይሁን። ከዛም ባሻገር በቤተክርስቲያንም የኔ አገልግሎት ይታወቃል። ኖርማሊ ይሄ ነፃ የማውጣት የዲሊቨረንስ አገልግሎትም በዛም ብዙ ገጠመኞች አሉኝና አንዱ ከሚገርመው ገጠመኞች አንድ ጊዜ እንደዚህ ስጸልይ መንፈሱን አጋጣሚ ለመጽሐፍ ቅዱስ ለማስጠናቸው ተማሪዎቼ የጫንኩ ጸልያለሁ። በተወሰነ ውስጤ በሚሰማኝ ጊዜ ማለት ነው ጸልያለሁ እና ጸልይ ከምጸልይላቸው መካከል አንዱ በቃ መንፈስ ተገለጠና እንዲህ አለኝ፣ ዮሴፍ አለኝ በስሜ ጠርቶኝ ማለት ነውና ያለህበትን ሁኔታ አውቃለሁ ማለት ጀመረ ማለት ነው። እና ይሄን ሲል የተንበረከኩት ብድግ አሉ ደንግጠው። መኪና የለህም፣ በጣም ደግሞ እጅግ ዘመናዊ ቤት የለህም እንደዚህ እና ከዚህ አንጻር አሁን አንድ ነገር እንትን ልልህ ነው እንድንደራደር ነው ይሄን ጥያቄ የማቀርብልህ። ምንድነው የምትደራደረው አልኩት። አይ በቃ መኪና የለህም ቤትም የለህም፣ በጣም ጥሩ የሆነ ቤት በጣም ጥሩ የሆነ መኪና እኔ እሰጥሃለሁ። በዓለም ላይ ያሉ ሀብታሞች ሁሉ በእኔ ስር ናቸው። ያ ብቻ ደግሞ ሳይሆን ይሄ አጭበርባሪውም ጴንጤ በእኔ ስር ነው አለ። የፈለግከውን ነገር ላሰጥህ፣ የፈለግከውን ነገር እንትን ልል እችላለሁ፣ ይህንን ሰው ግን ተውልኝ አለ። ወዲያው ይሄ ቃል ነው ወደ ውስጥ የመጣው። በሉቃስ 4 ማቴዎስም ምዕራፍ 4 ላይ ቁጥር 1 ጀምሮ ሄዳችሁ ስታነቡ ታገኙታላችሁ። ኢየሱስ መንፈስ ወደ ምድረ በዳ ወስዶት በዛ 40 ቀን እንደተፈተነ
ከተራበ ከጦመ ከጸለየ በኋላ ተራበ ይላል። ከተራበ በኋላ ያው ሰይጣንን መጥቶ እንደፈተነው እናውቃለንና ወዲያው ያ ጥቅስ ነው የመጣልኝ ማለት ነው። ከዛ እንዲህ አልኩት ኢየሱስ የሞተለትን ሰው በምድራዊ በሚያልፍ ነገር እምለውጠው እኔ ማን ነኝ? እግዚአብሔር እኮ ነፍስን የሚያድን ያው የሆነውን አምላክ ነው የማገለግለውና ስለዚህ ሲጀመር አንተ መልካም ነገርም የለህም፣ መልካም ነገር ልታደርግልኝም አትችልም፣ ደግሞ ይሄንን መቼም አላደርገውም ውጣ ብዬ አዝዤው መንፈሱ በጊዜው ለመታገል ሞክሮ ወጥቷል። እና በአገልግሎቴ አብዛኛው ከዚህ በተለይ ነፃ ከማውጣት ጋር ተያይዞ ያለው አገልግሎቴ እንደዚህና መሰል ጉዳዮችን ብዙ ጊዜ እንደዛ ጌታን በእንደዚህ አይነት ሁኔታ በጣም ይረዳኛ ይቻላል። እና የእግዚአብሔር መንግስት ጉዳይ የወንጌል ጉዳይ የጥሪ ጉዳይ ነው፣ የህይወት ጉዳይ ነው። ኑሯችንን የምናሟላበት ሳይሆን የእግዚአብሔርን ፈቃድ የምንፈጽምበት የእግዚአብሔርን የልቡን ሐሳብ የምንፈጽምበት እግዚአብሔርን የማስደሰት ጉዳይ ነውና እንግዲህ በአገልግሎት ከገጠሙኝ ጥቂቶቹ ናቸው እነዚህና በጣም ብዙ የሚያስቅ በጣም ብዙ ጊዜ ደግሞ ሰይጣንም እኔን የሚያስቅም ሁኔታ ውስጥ በብዙ መንገድ አልፍ ያለው በአገልግሎቴ እግዚአብሔር ሰዎችን ደርሶ ሲታደግ አይቻለሁ። እግዚአብሔር ሰዎችን በኢኮኖሚ ሲባርክ አይቻለሁ፣ በጤንነት ሲባርክ አይቻለሁ። በጣም በብዙ መንገድ እግዚአብሔር ሲሰራ ያንን ሳይ በጣም እስኪ ገርመኝ ድረስ እኔ ብያለሁ እንደዚህ ነገር ተናግሬያለሁ እስክል ድረስ ማለት ነው። ምክንያቱም እግዚአብሔር ለቃሉ ታማኝ ነው። በማንም ይጠቀም በማንም ይሁን በምንም ይጠቀም ፈቃዱን የሚፈጽመው እግዚአብሔር ነው። ትልቁ ነገር እኔ በአገልግሎት ውስጥ ያየሁት ሰው ራሱን ለእግዚአብሔር ከሰጠ በአገልግሎት ህይወት ውስጥ የሚገለጠው ነገር ሰዎችን የሚጠቅም ለእግዚአብሔር ክብርን የሚያመጣ ነው የሚሆነውና ከዚህም ባሻገር ባለሁባት በመሰረተ ክርስቶስ ቤተክርስቲያን እስካሁን ድረስ እንግዲህ ኦልሞስት ከ19 ቅድም ለመናገር እንደሞከርኩት 82 ነው። ከ1982 ጀምሮ ስቲል ናው እስከ 18 ድረስ በጌታ ቤት በተለያየ በብርታትም በድካምም እግዚአብሔር በረዳኝ መጠን ጌታን አገልግያለሁ። እንግዲህ በቤተ ክርስቲያን ውስጥ በነበረኝ አገልግሎት ይሄ በጸሎቱ ይሄ በነፃ ማውጣቱ ብቻ ሳይሆን በማስተማርም ብዙ መንፈሳዊ ፍሬዎችን እግዚአብሔር ሰጥቶኛል። ስፔሻሊ መንፈሳዊ ልጆችን ሰጥቶኛል። ከታዳጊ ጀምሮ ከልጆች አገልግሎት ጀምሮ ታዳጊዎችንም አገልግያለሁ። በጎልማሳነት እንዲሁም ደግሞ በትላልቅ ሰዎችም በየትኛውም አገልግሎት በሰጠኝ እግዚአብሔር በከፈተልኝ በር አገልግሎትን የትኛውንም አገልግሎት ሳንልቅ እያገለገልኩኝ ይገኛለሁና ብዙ በተለይ ታዳጊዎች ላይ ሰርቻለሁና ታዳጊዎች ላይ ብዙ ከሰራኋቸው ውስጥ ብዙዎች ትልቅ ቦታ ላይ የደረሱ አሉ። ዶክተሮች የሆኑ አሉ፣ ኢንጂነሮች የሆኑ አሉ። በጣም ኢቨን ትልልቅ ቦታ ማለት ነው እና የደረሱ ልጆች አሉ፣ ፓይለት የሆኑ አሉ። እግዚአብሔር በብዙ በዚህ ጉዳይ በፍሬ ባርኮኛል በቤተክርስቲያን ውስጥ ማለት ነውና እግዚአብሔር ታማኝ አምላክ ነው። ለታመኑት የሚታመን አምላክ ነው እና በአገልግሎት ዘመኔ አሁንም ኦሬዲ ገና ብዙ ዘመን እንደሚኖረኝ ጌታን አምናለሁ። እግዚአብሔር እድል እንደሚሰጠኝ ገና እስካሁንም ካገለገልኩት በላይ ገና ብዙ አገልግሎት እግዚአብሔር የአገልግሎትን ራዕይ የአገልግሎትንም ደግሞ ተስፋ እግዚአብሔር በጣም በብዙ በግሌም ይሁን በተለያዩ አገልጋዮች እግዚአብሔር እየተናገረኝ ይገኛልና እንግዲህ እግዚአብሔር እስከሰጠኝ የህይወት ዘመን እስከ መጨረሻው እስትንፋሴ ድረስ ጌታን በማገልገል እግዚአብሔርን ፈቃድ በዚህ ምድር ላይ ለመፈጸም ኦሬዲ ወስኜ እግዚአብሔርን እያገለገልኩ እገኛለሁ።
እንግዲህ ይህንንም ምስክርነት የምትሰሙ ወገኖቼ በእውነት እግዚአብሔር ታማኝ ነው። እግዚአብሔርን ደግሞ ሰው የሚያመልከውም የሚያገለግለውም ነገሮች ተሟልቶለት እንደሆነ ማሰብ የለብንም። ያ የእግዚአብሔር አሰራር ነው። እኛ ለእግዚአብሔር እንታመን፣ እግዚአብሔርን ፈቃድ ለመፈጸም ራሳችንን እንስጥ። እግዚአብሔር ደግሞ ለኛ የሚሆነውን ነገር ያዘጋጃል። ስለዚህ በቀሪ ዘመናችሁ ይህንን መኝላችኋለሁ። የልቡን ሐሳብ ለማገልገል የጌታን ፈቃድ ለመፈጸም ይሄ ይሁን መነሻችን። ደግሞ በአገልግሎታችን አንደኛ እግዚአብሔር የሚከብርበት ሰው የሚታነጽበት እንዲሆን ብድራትን ደግሞ ከፋይ እግዚአብሔር ስለሆነ በያው በእግዚአብሔር ፊት ስለሆነ አሁንም ይሄን የምናገረው ቀጣይም እስከ ህይወት መጨረሻ ድረስ እግዚአብሔርን የምጠይቀው ለአንድም ሰው ቢሆን ታማኝ ሆኖ ለማገልገል። ምክንያቱም አንዱን ሰው ሳገለግል እግዚአብሔርን ማገልገሌ ነው። ሚሊዮንም በሚሊዮንም ደረጃ ሳገለግል እግዚአብሔርን ማገልገል ነው። እግዚአብሔር የቁጥር ብዛት አይደለም፣ የታማኝነት ጉዳይ ነው። የያዕቆብ ልጅ ዮሴፍ እግዚአብሔር ባስቀመጠው ቦታ ሁሉ ታማኝ ነበር። ጲጢፋራ ቤት ታማኝ ነው። ንጉሱን ፊት ይቀርብ ታማኝ ነው። ወህኒ ቤት ውስጥም ታማኝ ነው። ስለዚህ እግዚአብሔር ደግሞ ታማኝ የሆኑትን ልጆቹን ያከብራል። ለታማኞች እግዚአብሔር በር እየከፈተ እድል እየጨመረ እንደሚሰጥ ይህንን በእኔም ህይወት ውስጥ አይቻለሁና እግዚአብሔር አምላክ የተባረከ ይሁን። እንግዲህ እስከ ዛሬዋ ቀን ድረስ እግዚአብሔር በጣም በብዙ እንደረዳኝ እንደዛ አምናለሁ፣ ይገባኛልም። እንግዲህ ከአገልግሎት ምስክርነቶቼ አንጻር በጣም ጥቂቱን ነው የተናገርኩት። ኦልሞስት 10% አይሆንም። ግን እግዚአብሔር ቀጣይ ዘመኔም እግዚአብሔር ከዚህ በላይ እንደሚጠቀምብኝ እግዚአብሔር ፈቃዱን እንደምፈጽም አምናለሁ። እግዚአብሔር አምላክ የተባረከ ይሁን። ክብር ለእግዚአብሔር ይሁን። እንግዲህ ቤተሰቦቼ ቅድም ለማለት እንደሞከርኩት በጣም እግዚአብሔርን የሚፈሩ ቤተሰብ ናቸው። በተቻለ መጠን ይሄ ራሳቸውን በመጉዳት ለሌላው ሰው በመልካም የሚኖሩ ነው። በቃ ማለት ይሄ በማህበረሰብም ዘንድ ራሱ ወላጅ አባቴም ጥሩ መልካም ምስክርነት ያለው ነው። እናቴም እንደዛው። ሁለቱም ደግሞ የሁለቱም ማለት የእናቴም የአባቴም ባክግራውንድም ማለት በጣም በሃይማኖት ደረጃ ጥብቅ ከሆነ ቤተሰብ የተገኙ ናቸው። ከዚህ የተነሳ ልጆቻቸውንም ጋይድ የሚያደርጉት የሚመሩት በሃይማኖት መንገድ ነው። ከዚህ የተነሳ እኔ እንግዲህ በልጅነቴ ኳስ መጫወት ወድ ነበር እና ያደኩበት ሰፈር በጣም አስቸጋሪ ሰፈር ነውና የስድብ አይነት በቃ ማለት የክፋት አይነት የሚገለጥበት ቦታ ነውና ከዛ አንፃር እኔ የማዳን ስራ መስራት ስለነበረባቸው ቤተሰብ እኔ በርግጥ ብዙ ነገር ውስጥ አልገባሁኝም። በልጅነቴ ፊልም ማየት ማለት እንግዲህ ከልጅነት ከፍ እያልኩ ሲሄድ ኳስ እጫወታለሁ። ኳስ እጫወት ወላጅ እናቴ በጣም ኃይለኛ ነች እና በቃ ከአባቴ ይልቅ እናቴ ነች የምትገርፈኝ እና ከዱላው ብዛት ተውኩት ማለት ነው ሳልችቶኝ። ፊልምም ላይ የማየት በቃ እንደዛ የመወሰድ በጣም ከባድ እንትን ውስጥ ነበርኩኝ። በዚህ ውስጥ ግን የወላጅ እናቴ በጣም ስትሮንግ ስለነበረች የሷ ጫና ከእንደዚህ አይነት ነገር ሊጠብቀኝ ችሏል። እንግዲህ አካባቢ ጥሩ አይደለም ቅድም እንዳልኩት። ከዛ ባሻገር ቤተክርስቲያን ሲኬድም ይዛኝ ትሄዳለች እና በልጅነቴም ሊነበቡ የሚችሉ መንፈሳዊ መጽሐፍቶችን አነብ ነበር። በተለይ ማረሳው የአባቴ ጓደኛ አንድ አባት ነበሩ፣ አቶ አስፋው የሚባሉ እና እሳቸው በልጅነቴ ለአባቴ በጣም መጽሐፍ ቅዱስ ነው ሲያገኙ የሚያወሩ ስለ ዳዊት ታሪክ ስለ እንትን ታሪክ እና እኔ አፌን ከፍቼ ነው የምሰማው እና እኔ የእግዚአብሔር እውነት
የእግዚአብሔርን ቃል መራብ ከዛን ጊዜ ጀምሮ ውስጤ እንደዛ የመራቡ ነገር እዛ እንደጀመረ ነው የማስበው። እና የእግዚአብሔርን ቃል ሲያወሩ በደንብ ሰማ ነበር። ቤተሰብ፣ አካባቢው ላይ፣ ማህበረሰቡ ላይ የተፈጠረውን ከእግዚአብሔር ቃል ከነሱ በተረዱበት አውድ ባሉበት እምነት ያንን ነገር ያደርጉ ነበር እና ስለዚህ በጣም እግዚአብሔርን የመውደድ እግዚአብሔርን የመፍራት በአግባብ ደግሞ የመኖር ነገር በቤተሰቤ ከነበረው ሁኔታ አንጻር ያንን እንትን ብያለሁ እና አንድ ጊዜ የማረሳው ገጠመኝ እሱን ሳልናገር ባልፍ እንደው ለኔም ቅር ይለኛል እና ወቅቱ ልክ ጌታን ተቀብዬ አዲስ ነበርኩኝና ያኔ አካባቢው ላይ የሆነ ክርስቲያን ሰው ከታየ ጴንጤ ይጮሃሉ እና ጴንጤ ምናምን የሚባልበት በጣም ሰው የሚያሳቅቁበት በቃ ሰው የሰረቀ ያህል አይነት ነገር ነው እንትን ያው የክፉ አሰራር ስለሆነ ማለት ነውና እኔ ደግሞ በዛን አካባቢ ነው ጌታን ያገኘሁትና የአጎቴ ልጅ ይመጣል ከገጠር መጥቶ ገጠር ከተማ ነገር ነው መጥቶ ሌሊት እንግዲህ ይሄ የቡዳ መንፈስ የበላቸው ይባላል። ኖርማሊ ቡዳ መንፈስ ተጽዕኖ ያለባቸው ያሳደረባቸው እና መንፈሱ በጣም የመጮህ ጀመረ እና አባቴ ደግሞ ዳዊት አለ ዳዊት ልዩ ልዩ በኦርቶዶክስ ቤተ እምነት ያሉ የሚነበቡ መንፈሳዊ መጽሐፍቶች አሉና ያንን እያነበበ ሲጸልይ መንፈሱ እንትን ይል ነበር። እዚህ ገጽ አውጣ ይለዋል እና ያው በቅንነት ስለሆነ አባቴ ገልጦ ያንን ሲያወጣ አሁንም ደግሞ እዚህ ገጽ ይለዋል ማለት ነው። ከዛ ለአባቴ ምን መረዳት እንደመጣለት አላውቅም። መጽሐፍ ቅዱስ ነበርና ይህን መጽሐፍ ቅዱስ ያዝና ጭንቅላቱ ላይ ጫናል። ከዛ መጽሐፍ ቅዱሱን ብድግ አድርጌ ጭንቅላቱ ላይ ልጭን ስል ዋ ይለኛል መንፈሱ። የሆንከውን ሰሞኑን ልናገር ይለኛል። ልክ ሲለኝ መጽሐፍ ቅዱሱን አወርዳለሁ። አባቴ በመሃል እንግዲህ እያነበበ ማለት ነው እንትኑን እያነበበ መንፈሱን ለማባረር ማለት ነው። ድርሳነ ሚካኤል ምናምን የሚባል ያንን እያነበበ እያለ ድንገት ሲያየኝ አውርጃለሁ። ጫና አላልኩም ይለኛል። ያኛውን ስጭን ልክ ልጭን ስል መንፈሱን ምክንያቱም ተነቃቅተናል። እኔና መንፈሱ ተነቃቅተናል። ያን ሰሞን ጌታን የተቀበልኩበት አካባቢ ስለሆነ ብጭን ጴንጤ ሆኗል ቢለኝ ከቤት ምን ሊያስብለኝ ነው? ሊያስባረረኝ ይችላል ብዬ ያን ምሽት አንዴ እንዲህ ስል አባቴ ሲናገረኝ ያንን ለመጫን ስል መንፈሱ ሲያስደነግጠኝ ያን ሌሊት እንደዚህ አረሳውም ማለት በኋላ ሳስተውል ኦልሬዲ እንደ ዳንኩ ገብቶታል። እኛ አንዳንዴ ለኛ የማይገቡን ነገሮች በመንፈሳዊ ዓለም እኮ ይታያል። ክፉ መናፍስት ያለባቸው ይታያልና ይህንን አስተውላለሁና ሌላው ቤተሰብ ውስጥ ሳድግ ማረሳው በጣም ማለት ታዛዥ ነን። እኔና በተለይ የኔ ታላቅ በጣም ቤተሰቦቻችንን አገልግለናል። በጣም የትኛውንም ነገር ቤት ሞልወል ማንኛውንም ነገር እንሰራለን፣ እንታዘዛለን። አንዱ ጥሩ በቤተሰቤ ያደግኩት ሴቭ ያደረገኝ እግዚአብሔር የታደገኝ ብዬ የማስበው ቀጥተው ነው ወላጆቻችን ያሳደጉን በተለይ እናታችንና አንድ ጊዜ እንደዚህ ሆነ። ያጎቴ ልጅ ልክ እንደዚህ በሌላኛው ተርም ነው ሌላኛው ወንድም ነው የመጣውና በቤት ምግብ ተሰጠን። ያው አማኝ መሆኑ ይታወቃል እና ምግብ ተሰጥቶን ልክ ልንበላ ስንል ያው እንደ ክርስቲያን መጸለይ አለብን። ልክ ልጸልይ ስል ዋል አንተ የጸለይክበት አልበላም ማለት በትሪን የተሰጠንና እኔም ከዛ በኋላ በአቋሜ መጽናት ስላለብኝ ጌታን ማሳየው እስከ ጥግ ድረስ እንደሆነ ስለማመን እኔም ደግሞ ካልጸለይኩ አልበላም አልኩ። መጨረሻ ላይ
እንደዚህ ሆነ። ምግቡ ለሁለት ተከፈለ። ሪፍረንደም ተወሰነበት ማለት ነው። እና እሱም በሌላ ሳህን እኔም በዛ ሳህን በራሴ በተሰጠኝ እንደዛ እንትን ብያለሁ። ለምንድን ነው አንዳንድ ጊዜ እንደዚህ አይነት ነገሮች አሉ። ሰዎች ፊት በቃ የሰዎች ላለማሳዘን ጌታን መሸፈን ነገር አለና ክርስትናችን በሁሉ ጊዜ በሁሉ ቦታ በማንኛውም ሰው ፊት በማንኛውም ፊት ለእግዚአብሔር ያለን ታማኝነትን ማሳየት አለብንና ከዚህ አንጻር ምንም እንኳን ቤተሰቦቼ ያሳደጉኝ ሲሪየስሊ ቢሆንም በዚህ አቅጣጫ ያለኝ አቋሜን ለማሳየት ሞክሬያለሁ እና ቤተሰቦቼ ጋር እስከ መጨረሻው ድረስ በታማኝነት ይህንን እንደቀጠሉ ነው እማየው። ከመናፍስት ውጊያ ጋር ተያይዞ በቤተሰብ ውስጥ በጣም የተለያዩ ጫናዎች ቢኖሩም ግን እግዚአብሔር እነዛን ነገሮች በሂደት ማለት ነው በሂደት እግዚአብሔር ቤተሰብ ላይ እኔ ድሮማ እንዲና እንዲ ብዬ ማቃቸው በቃ ጠላት በቀጥታም በተዘዋዋሪ ያለ ጫና ከቤተሰብ ላይ ሲነሳ አይቻለሁ። እንግዲህ በዛ ቤተሰብ ማደጌ ምንድነው ቢያንስ በወንጌል ላለኝ ጥሪም ላለኝም የህይወት ዘመን ለእግዚአብሔር ታማኝነትን ማሳየት ለእግዚአብሔር ተሰጥቶ ማምለክን በዛ አይቻለሁ። ምንም በቃ ወንጌል ብቻ ጌታን መቀበል ብቻ ሲቀራቸው በብዙ መልካም ነገር ግን እየተሞላ ፋሚሊ እንደሆነ ያንን እንትላለሁ። ይሄንን አያለው ይሄንን እመለከታለሁ ማለት ነው። እና እንግዲህ ወንጌል ግን የደረሰኝ ጊዜ የቲንኤጀር እና በወጣትነት መሃል ላይ ነው። በቃ ወጣትና ቲንኤጀር መሃል ነውና ብዙ ፈተናዎች አሉ። በጣም ሰይጣን በግልጽ በቀጥታ እኔ ጋር ማለት ከመስመር የሚያስወጣ እቅድ በተለያየ መንገድ ከገንዘብ ጋር በተያያዘ ከተቃራኒ ጾታ ጋር በተያያዘ በብዙ እንደዚህ የሚፈትን ሁኔታ ውስጥ አልፌያለሁ። ግን አንድ እውነት ውስጤ ስላለ ያንን ላለማድረግ ያንን ባረግ እንዳለሁበት እድሜ ምንም እንኳን ያንን የማረግ ቴንደንሲው ዝንባሌ ስጋዬም ሰይጣን ተጠቅሞ እንትን ቢያስብም ግን የእግዚአብሔር መንፈስ ኮንትሮል አድርጎኝ ስለነበረ እነዛን ነገሮች በእግዚአብሔር ጸጋ መሻገር ችያለሁ። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር ጸጋ ከሁሉ በላይ እንደሆነ የእግዚአብሔር አቅም ወጣትነትን አልፎ እንደሚሄድ በወጣትነትም ጊዜ በጉልምስናም ጊዜ በሽምግልናም ጊዜ በልጅነትም ጊዜ በእውነት የሰማነው የእግዚአብሔር ቃል ሰዎችን እንደሚጠብቅ አይቻለሁ። የእግዚአብሔር ቃል የሰውን ሕይወት ይጠብቃልና ከልጅነት ጀምሮ የሰማኋቸው ነገሮች እነዛ በእግዚአብሔር መለኮታዊ ጥበቃ ውስጥ እግዚአብሔርን ደስ ለማሰኘት በሚጥር ማንነት ይህንን እንዳልፍ እንደረዳኝ ያንን አይቻለሁ። እንግዲህ ልክ ጌታን እንዳገኘው ቤተሰብ ቶሎ አላስወጣኝም። አወቁ እንግዲህ እስከ መግረፍ ደረጃ ደርሰዋል ብያለሁ። ከዛ ምንድነው የሆነው? እግዚአብሔር ሰዎችን ሲያሳድግ ስቴፕ ባይ ስቴፕ ነው። መንፈሳዊ እድገት ባንዴ ብቅል ባንዴ እንደዚህ ልክ እንደ ዮናስ መጽሐፍ ቅዱስ ትንቢተ ዮናስ ላይ እንዳለው በአንድ ቀን ተተክሎ በአንድ ቀን አድጎ አንድ ቀን ፍሬ ያወጣ አይነት አይደለም ክርስትና። ክርስትና የሂደት ጉዳይ አለው እና እንግዲህ ቤተሰብ ካወቀ በኋላ በብዙ ማስፈራራት በብዙ በመገደብ እንዳትሄድ ለምን ነው የምትሄደው? በጣም ብዙ ጫናዎች ነበሩ እና ኦልሬዲ ከቤት እኮ የወጣው የውጭው ጫና ከፍተኛ ሆኖ ወይ ልጃችሁን ወይን ደግሞ እንትናችሁን ባልተናችሁን እድራችሁን ይሄንን ወስኑ፣ በቃ ምረጡ። እዛ ደረጃ ላይ ስለተደረሰ ነው። ያም ቢሆን ስወጣም ከቤት
ቤተሰብ እየደበደበኝ አይደለም ያስወጣኝ። በቃ እንዲህ ተብለናል እና አሁን ተገደናል። እንግዲህ ምን ማድረግ አንችልም። እኛ ደግሞ ያው ትልቅ ሰው ኖርማሊ በኖርኩበት እንትን ማህበረሰብን ማህበራዊ እንትንን የማክበር ነገር አለውና ምን ማለት ወልደውኛል፣ ልጃቸው ነኝ። ግን ቢሆንም ቢያንስ ከእምነታቸውም ከውጫዊውም ከማህበረሰብ ጫና የተነሳ እንድወጣ ሆኗል ማለት ነው እና ቢያንስ በጌታ እንደሆንኩኝ ጌታን እንደምከተል እንትን ብሏል፣ አይተዋል። ጋፕ ታግሰውኛል ማለት ነው። ወዲያው አይደለም ያስወጡኝ እና አንዳንዴም የህይወት ለውጥ ህይወቴ ላይም አይተዋል። እናቴ አንድ ጊዜ ብዙ ጊዜ ቤተሰብ እኔና የኔ ታላቅ በጣም ተሰተን ብናገለግልም እኔ አሁን አንዳንዴ ስራ ጫና ሲበዛ በቃ ነጫነጫለሁ፣ በጣም ነጫነጫለሁ፣ ምናምን በጣም አኮርፋለሁ ምናምን። ልክ ጌታን ያገኘሁበት ሰሞን ግን እኔም አልታወቀኝም። በነገራችን ላይ ጌታ ኢየሱስን ትቀበላለህ? አዎ ጂናንሳ ምናምን ተብዬ አይደለም። ያ ወንድም መሰከረልኝ። የመሰከረልኝ ወንድም ያንን ቃል ሲነግረኝ በጣም ለማርያም ትልቅ ቦታ ነበረኝ። እውነት ለመናገር ከየትኛውም እንደው ከእግዚአብሔር እኩል የማየት ሁሉ እንትን ነበረኝና ከዛ ያ ወንድም ቃል ሲነግረኝ የእግዚአብሔርን ቃል ሲነግረኝ ሳላውቅ ውስጤ የነበረው ከጌታ ውጪ ከእግዚአብሔር ውጪ የነበረውን ሌላው ወጥቶ አገኘሁት ማለት ነው እንጂ እጄን አንስቼ ጌታን እንደዚህ አይደለም እኔ ተቀበልኩት። ቸርች እኮ የሄድኩት እኮ ከዳንኩ በኋላ ነው፣ ፕሮግራም መጀመር እንዳለብኝ ስለማምን እና የመሰከረልኝ ወንድም አቤል ከበደ ይባላል። የዶክተር ዘማሪ ዶክተር ደረጀ ከበደ ወንድም ነው። አጋጣሚ እሱ ነው የመሰከረልኝ ማለት ነውና ስለዚህ ስሩ ፕሮሰስ ነው፣ በሂደት ነው እንጂ ወዲያው አይደለም። እኔ ኦልሬዲ ጌታን እንትን ያልኩትና ከዛ ራሴን በቃ ሊቆጣጠረው በማልችለው ደስታ ውስጥ አገኘሁት ማለት ነውና ወላጅ እናቴ ልከኝ ታዘዛለሁ። በቃ ይሄ ማለት ከዚህ በፊት የነበረኝ ጥሩ ማለት እንደው አስቸጋሪ ባህሪ የሚባል ባለመታዘዝ፣ በማኩረፍ፣ በመነጫነጭ ያ ነገር እንዴት እንደሄደ አላውቅም። ለካ ወንጌል ሲገባ ሌሎች ባዕድ የሆኑ ክፉ የሆኑ ነገሮች ተጠርገው ይወጣሉ እና ኦልሬዲ በደስታ እየተፍለቀለኩ እናቴ ስትልከኝ ይሄ ልጅ ምንድን ያገኘው አለች። ሰሞኑንማ የሆነ ነገር ሆነሃል አለች እና በኋላ ነው ይሄን ማስተውለው እና ከዚህ አንፃር በቤተሰቤ ውስጥ የነበረው ጋፕ ቻሌንጁ እንደዛ ቢሆንም ግን ቤተሰብም ልጆቻቸውንም ስለሚወዱ የተወሰነ ታግሰውኛል ማለት ነው። ቢያንስ ከ2 ዓመት በላይ ቆይቻለሁ። በኋላ ግን የውጭው ጫና ሲበረታ ነው በቃ እኛ ካለን ከዚህ እንትን ልንናችንም ከዚህ በኋላ የራስህን እንትን በል ቤታችንን ለቀውጣ ነገር አሉኝ። እሱም እየጨነቃቸው ማለት ነው ግድ ስለሆነ ከዛ በኋላ ግን ስንወስን በነገራችን ላይ እግዚአብሔር አብሮን ይሆናል። ቀላል አይደለም። በቤተሰብ ውስጥ ነው ያደግኩት። ከልጅነት ጀምሮ ከመማርና ከማንበብ ውጪ ሌሎች ስራዎችን አልሰራሁም። ከዛ ስወጣ ብዙ ነገር ነው ላይፍ አሁን በግል ሊጀመር ነው ማለት ነውና እንግዲህ በዚህ ሁኔታ ውስጥ አንዱ እግዚአብሔር የተጠቀመበት ብዬ የምለው አንድ ወንድም ደረጀ የሚባል ወንድም አለ። ይሄ ደረጀ የሚባል ወንድም መሰረተ ክርስቶስ ውስጥ እኛው ቸርች ውስጥ የነበረ ነውና ወንጌል ስርጭት ስንወጣ ብዙ ጊዜ በቃ አብረን ይዞኝ ይሄዳል፣ ወደ ቤቱ ይዞኝ ይሄዳል። በቃ ያለን የጓደኝነት ቅርርባችን በጣም ኒር ስለሆነ በጣም ቅርብ ስለሆነ ይህን ነገር ሲሰማ በቃ እና ከኔ ጋር አብረህ ትሆናለህ ብሎኝ እንግዲህ እዛ ነው እግዚአብሔር እንደ መጠለያ አግኝቼ እንድኖር የተጠቀመበት ወንድም አንዱ ያ ነው። በዛ እግዚአብሔር ሌላ የራሴን ስራ እየሰራው በቀጣይ ሌሎች ራሴን በራሴ መረዳበትን ነገር እስኪሆን ድረስ በእንደዚህ አይነት ሁኔታ ይሄ ወንድም ደረጀ የሚባለው እግዚአብሔር
አዘጋጅቶልኝ በዛ መንገድ የነበረውን ጫና ልቋቋም ችያለሁ። ከቤት ወጥቶ ማቅ ሰው ሲወጣ ብዙ ነገሮች ግራ እንደሚሆን አውቃለሁና በዚህ መንገድ እግዚአብሔር የጊዜያዊ ማረፊያም ቢሆን አዘጋጅቶልኝ እንግዲህ ከአገልግሎቱ ስነሳ ማለት ነው እግዚአብሔርን ማገልገል ማለት አልጋ ባልጋ አይደለም። ጌታን ማምለክ ራሱን የቻለ አንድ ተግዳሮት አለው። ሰው ጌታን ከማምለክ ደግሞ ከፍ እያለ በጌታ ቤት ሲቆይ ደግሞ ጌታን ወደ ማገልገል ይመጣልና እግዚአብሔርን በማገልገል ሂደት ውስጥ አንዱ እኔ እግዚአብሔርን የማመሰግነው በመሰረተ ክርስቶስ ቤተክርስቲያን ውስጥ ሳድግ ቢያንስ ይሄ ኦርደር ጠብቄ ማለት ስፔሻሊ ካራክተር ቢልዲንግ አለ፣ የባህሪ ግንባታ። ይሄ ማለት በደንብ እንግዲህ መንፈሳዊ ወላጆቼ ያሳደጉኝ ማለት ነው። በእግዚአብሔር ቃል ቀርጸው ነው ያሳደጉኝ። ማለት እግዚአብሔርን ማገልገል ማለት ከመኖር እንደሚጀምር ከመኖር ይጀምራል። በጽድቅ መኖር፣ በጽድቅ በቅድስና መመላለስ ይቀድማል እና ከመድረክ በፊት ህይወት እንደሚቀድም በዚህ መልኩ ነው ያደኩባት ቤተክርስቲያን። ቀደምት የነበሩት መንፈሳዊ ወላጆች በዚህ አቅጣጫ ህይወቴ ከአገልግሎት ከህይወት መጀመር እንዳለበት ህይወቴ ላይ የተሰራ ነገር ነበርና እግዚአብሔርም ሲያሳድግ ቀስ በቀስ አይደለም የሚያሳድገው፣ ቀስ በቀስ ነው የሚያሳድገውና በዛ ውስጥ ግን አገልግሎትን ጋር ተያይዞ ባገለገልን ቁጥር ያው መቼስ ብድራት ከሰማይ ነው፣ ከእግዚአብሔር ዘንድ ነው። የእግዚአብሔርን ፈቃድ ደግሞ ስንፈጽም በምድር ደግሞ ሰይጣን ዝም አይልም እና በጣም በብዙ ተግዳሮት ውስጥ አለፍ ያለውና አንድ ጊዜ እንደዚህ ሰይጣን አይደለም በእንትን በአካል ሁሉ በሰዎች ውስጥ ተጠቅሞ ኖርማሊ ሰውየው በአእምሮ ሳይሆን ስፒሪቱ ተገልጦ ማለት ነውና አስታውሳለሁ። እንደዚህ ብሎኛል፣ አንተ ዮሴፍ አለ ደግሜ ነግረህ እምቢ ብለሃል። አሁን አጥንትህን ሰባብሬ እያልኩኝ እተፋዋለሁ እና ናም ብሎ የማስፈራራት አይነት ነገር በአካልም በመንፈስም ማለት ነውና ከኔ ጋር ያለው ማን እንደሆነ ስለማቅ እንደዚህ አይነት ማስፈራራቶች አላስቆሙኝም ማለት ነው። በቀጥታ ከመንፈስ አሰራር ጋር በተያያዘ እንግዲህ አገልግሎትኛ በጀመርንበት ጊዜ በጣም በቃ ማለት ለአገልግሎት ካለን ጠማት የተነሳ በኳየር ለማገልገል እንኳን ያኔ ሰይድ ከሌሊቱ 11 ሰዓት ይርንበት ጊዜ አለ። እንጸልይ እንትን ብለን የነጋ መስሎም ማለት ነውና ቁርስ ሳይበላ ነው የሚገለገለው። አገልግለንም ከዛ በጌታ ሰላም ነው የምንሄደው። እንደዛሬው እንኳን ሃይላንድ እንኳን ውሃ የለም እና አገልግሎት መሰጠትን ይጠይቃል። አገልግሎት ዋጋ ያስከፍላል። አገልግሎት ደግሞ ብድራት ከእግዚአብሔር ዘንድ እንዳለ አስበን ማገልገል ግድ ነው የሚሆነውና ስናገለግል በአገልግሎት ሂደት ውስጥ በጣም በብዙ የተቃውሞ በብዙ እንደው በቀጥታ ወህኒ ቤትም እንኳን ባልገባ ግን በብዙ ሰዎች የማስፈራራት የተለያዩ የገጠመኝ ጊዜ አለና አገልግሎትን ስናስብ የጠራንን ጌታ በማሰብ ምናገለግል ስንሆን የተሰጠን አገልግሎት በአግባብ እንድንወጣ ያደርገናል ብዬ አስባለሁና እንግዲህ በአገልግሎት ሂደት ውስጥ ብዙ ጊዜ ብዙ ነገሮች ገጥመውኛል። አንደኛው እንግዲህ አገልግሎቱን ስናገለግል የኢኮኖሚ ተግዳሮት አለ። እግዚአብሔርን ስናገለግል ጊዜያችንን
ያለንን ነገር መስዋዕት በማድረግ ነው። አንዳንዴ ሰዎች ስሜታቸውን ኦር እነሱ የሚፈልጉትን እንድናገለግል ይፈልጋሉና አገልጋይ ደግሞ መታመን ያለበት ለእግዚአብሔር የሰውን ሐሳብ ሳይሆን የእግዚአብሔርን ሐሳብ ለማገልገል የተጠራ ነው። ሐዋርያቶች የሰውን እንጂ የእግዚአብሔርን ሐሳብ ያንን ለመፈጸም አይደለም የተጠራ ነው እንዳሉት ማለት ነውና ከዛ አንፃር በአገልግሎት በነገራችን ላይ ቢቀርብኝ ብዬ በጣም ብዙ ካለው ከቻሌንጁ አንፃር ስፔሻሊ አስታውሳለሁኝ አንድ ጊዜ ሳገለግል ብዙ ጊዜ እኔ ከሚገጥመኝ ነገር የመናፍስቶች ክፉ መናፍስቶች የበቀል መናፍስት በጣም ቻሌንጅ ይገጥመኛል እና አንዴ ልክ እንደዚህ ለአንዲት እህት እየጸለይኩኝ ከእጇ ላይ እባብ ነው እንደዚህ የተጠመጠመ እባብ ልክ እየጸለይኩኝ እያለ እኔ አላየው ለሷ ይታያታል እጇ ላይ ተጠምጥሞ ነው እና ጸልይልኝ ብላኝ ጸሎት እንትን ውስጥ ሆነ እጇ ላይ ጭኜ ስጸልይ ለካ እንዲህ መንፈሱ አልቻለም እሳቱ ያቃጠለው ስለነበረ የተጠመጠመበትን ነገር ተነስቶ መጨረሻ ላይ ልክ እንደዚህ ወደ አንተ አያለች ወደ አንተ እንዲህ ተመልክቶ ወደ አንተ ቀጥታ አይቶ ወደቃለች ወዲያው በመንፈሴ ይሄንን ያየችው ልጅቷ ነች እኔ ግን በመንፈሴ ተቃውም የሚል ነገር የእግዚአብሔር መንፈስ ያመጣልኝ ነበርና ጸሎቱ ላይ አንዴ አስቆሜ በዚህ ጉዳይ እየተቃወምን እንጸልያለን መቃወም ያለብን መንፈስ አለ ብዬ ስል አንድ ሰው ቀድሞ ሲናገር በዛው ተረሳ ማለት ነው በማግስቱ የመጀመሪያ ልጄ የፈላ ውሃ ሰውነቱ ላይ ተገልብጦ በቃ ላይሞት ነው የተረፈው በጣም በከባድ ሁኔታ ውስጥ አልፈያለሁና ከዚህ የተነሳ ለምንድነው ባላገለግልስ በተደጋጋሚ ማለት ለሰው በጸለይኩ ቁጥር ልክ ጸልዬ የታመመ ሰው ጸልዬ እቤት ስገባ የኔ ልጅ ታሞ አገኘዋለሁ እና ከዚህ የተነሳ እኔ በዚህ ጉዳይ ባላገለግልስ ምክንያቱም እኔ እነዛ ሰዎች ኦሬዲ በጸጋው ተጠቅመው ተፈውሰዋል ድነዋል እኔ ቤት ግን ሌላ ቻሌንጅ ይጠብቀኛልና ከዛ እግዚአብሔር መንፈስ አስተማረኝ መንፈሱን ማሰር እንዳለብኝ ማለት ነው ካገለገልን በኋላ ምክንያቱም ሊበቀል የሚፈልግ መንፈስ አለ ሶምሶን እንዳደረገብን እናደርግበት ዘንድ መተናል አሉ ይላል ፍልስጤማውያን ሶምሶን ላይ ማለት ነው ዳዊትንም እንደዚሁ ልክ በመጽሐፍ ቅዱስ ውስጥ አንድ ጦርነት ሄዶ የእግዚአብሔርን ጦርነት ተዋግቶ አሸንፎ እንትን ሲል ለበቀል የሚነሱ ነበርና አንዱ ይሄ ቻሌንጅ ነበር በአገልግሎት ዘመኔ በጣም ከበቀል ጋር ተያይዞ ይሄንን እንትን አድርግ ያለው ሰፈር አድርግ ያለው በጣም ነው ቻሌንጅ ያደረገኝ ሌላው አገልግሎቱ የገጠመኝ ተግዳሮት ስናገለግል ሰዎች በብዙ ይነካሉ ይጎበኛሉ ፋይናንሻሊ ማለት እግዚአብሔር በሰዎች ህይወት ውስጥ በኢኮኖሚ ሲባረኩ አውቃለሁ በኢኮኖሚ ሲባረኩ በጤንነትና ሰይጣን መጥቶ ያንተ ነገር እንደዚህ የታለ ያንተ ብዙ የሚያሳይ ነገሮች አሉና እነዚህ አይነት ነገሮች ምናልባት በግል ሲታለፍ ቀላል አይደለም ግን ብድራትን ተመልክቶ እንደሚል ሙሴም ብድራቱን ትኩር ብሎ ተመልክቶ ይላል አባቶቼ ብድራትን ትኩር ብሎ ተመልክተው ነው ይሄንን ያለፉት በሚል በእግዚአብሔር ቃል እንዲያሸነፍኩ ሄዳለሁ እንጂ በአገልግሎት እንትን ውስጥ አንዳንዴ ምን ነው አገልጋይ ባልሆን የሚያሰኝ ብዙ ነገሮች አሉ ሰዎች የነሱን ሐሳብ ስላላገለገላችሁ እናንተ ላይ ይነሳሉ ከዛ የተነሳ እኔ ቢቀርብኝስ ብዬ እንደዚህ አይነት ትንሽ ተስፋ የሚያስቆርጡ የሚመስሉ ነገሮች ውስጥ አሳልፍ ያለው ማለት ነው በዛ ውስጥ ግን እግዚአብሔር ልክ ኤልያስን እንዳልተው ኤልያስ
አባቶች አልበልጥምና ውሰደኝ ሲል እግዚአብሔር መጥቶ አይ ትቀጥላለህ እንዳለው እግዚአብሔር እንዲህ እያስቀጠለ እዚህ ደርሻለሁ። በዚህ ሁሉ ግን የእግዚአብሔርን ጸጋ እግዚአብሔርን እገዛና ረድኤት ይህን ሳስብ ልቤ በተስፋ ተሞልቶ እንደገና ለማገልገል እነሳለሁ። ክብር ለኢየሱስ ይሁን። እንግዲህ ከአገልግሎት ጋር በተያያዘ በትዳር ህይወቴ ውስጥ ከገጠሙኝ አንዱ ቻሌንጅ አራተኛው ልጄ ሴት ልጅ ነችና እሷ ባለቤቴ አምስተኛውን ልጅ ወልዳ በነበረበት ጊዜ ሲጫወቱ ከእህቷ ጋር ወድቃ ጠረጴዛ ነገር ነው ትንሽ የመታትና ከዛ በኋላ የህመም ስሜት እንደሚሰማት እንትን ሲባል ያው ለምን ትታሽ የሚል ሐሳብ ጎረቤትም ወጌሻ ቤት ምናምን አሉኝና አጋጣሚ አንዲት ክርስቲያን እህት መታ አሸቻት እና እጇን አሸቻት። ከታሸች በኋላ እኔ በቃ ሲምፕሊ ከእሽት በኋላ እንደሚድን ነው ኤክስፔክት ያደረኩት ተስፋ ያደረኩትና ከዛ ምንድነው የሆነው? ከዛች ያቺ ሴት ካሸቻት በኋላ የህመሙ አይነት ጨመረ፣ በጣም ጨመረ። ልጅቷም እረፍት እስክታጣ ድረስ ማለት ነውና ከዛ በኋላ ቢያንስ ያለማጋነን ወደ 6-7 ወጌሻዎች አሸዋት ማለት ነው። መጨረሻ ላይ የእሽቱ መብዛት የመታሸቱ መብዛት እጇ አበጠ እና መጨረሻ ላይ መግል ነው ፈንድቶ የወጣው እና ኢንፌክትድ ከመሆን ኢንፌክሽን ከመፍጠሩ ጋር ተያይዞ በጣም ከባድ ዋጋ ነው የከፈልነው። ጊዜው ደግሞ ኮሮና ኦልሬዲ የታወጀበት ጊዜ ነው። በቃ በኢትዮጵያ ውስጥ ኮሮና ተገኝቷል እና ሁሉ ሰው እንዲጠነቀቅ የሚል በሚዲያ ደረጃ የተነገረበት ጊዜ ስለነበረ በጣም እሷን ለማሳከም ሐኪም ቤት ለመውሰድ የነበረው እንትን ቀላል ትራንስፖርት የለም እና በጣም በዚህ ከባድ የሆነ ሰፈር ከባድ የሆነ ቻሌንጅ ነው ተግዳሮት ውስጥ ያለፍኩትና ከዛ ምን ሆነ አንድ ጊዜ ልክ እንደዚህ እየጸለይኩኝ እያለ መንፈሱ ከባድ ማለት አልወጣም ብሎ በጣም አስቸገረ ከአንድ ሰው ላይ እና በዛ ሰው ውስጥ ሆኖ ምን አለ ያቺ ልጅህን ቀዩዋን ልጅህን በዛች መጀመሪያ ጊዜ ባሸቻ ሴት እኮ ወግቻት ነበረ እና አመለጠችኝ አይደል አለ እና በጣም ነው የደነገጥኩት። አያችሁ እኛ በማናቅበት መንገድ ጠላት እኔና እናንተን እንኳን የማጥቃት እቅድ ቢኖረው እግዚአብሔር ግን ለባሪያዎቹ የሚጠነቀቅ አምላክ ነውና ያችን ልጅ በእንደዚህ አይነት መልኩ ከሰይጣን ካቀደው እቅድ ውስጥ እግዚአብሔር ሲያስመልጥልኝ አይቻለሁና ምንድን ያለው መንፈሱ በጊዜው በቃ ለመበቀል እንደተነሳ ምክንያቱም የሱን ስራ ስለማፈርስ ለመበቀል ይህን እንዳደረገው እና እንዳመለጠችው የተናገረው። አያችሁ እንግዲህ ሰው በቤተሰብ ህይወቱም ሲያልፍ ይፈተናል፣ በግልም ህይወቱም ውስጥ ማለት ላጤም ሆኖ ሳያገባ በግሉ ሊፈተን ይችላል፣ ሰይጣን ሊቋቋም ይችላል። ቤተሰብ ውስጥ ደግሞ ሲሆን ስፔሻሊ በልጆች በተለያየ መንገድ ሰይጣን አገልጋዮችን የመፈተን ነገር አለውና በዛም ሁኔታ ውስጥ ቢሆን ግን የእግዚአብሔርን ታማኝነት አይቻለሁ። በእውነት ሰልፉ ውጊያው በዚህ ምድር እስካለን ድረስ ይቀጥላል። ውጊያው የሚያበቃው ወደ ጌታ እስክንሄድ ድረስ ነውና ምን ለማለት ፈልጌ ነው? በዚህ ሁኔታ ውስጥ የእግዚአብሔርን ፈቃድ ስናገለግል ሰይጣን በቤተሰብ ሊዋጋን ይችላል፣ በግላችን ሊዋጋን ይችላል፣ በሚያምነውም በማያምነውም በተለያየ መንገድ ሊዋጋ ይችላልና ትልቁ ነገር ግን እግዚአብሔር ላይ አይናችንን ካደረግን ጌታን ተስፋ ካደረግን እግዚአብሔር በሁሉ መንገድ መውጫ አለው እና ችግራችሁን አትዩ፣ ጌታን ተመልከቱ። እግዚአብሔር ስለእናንተም ይዋጋልና እኔንም በህይወቴ አይቻለሁ። የእግዚአብሔር ማዳን በህይወቴ ይሄንን በቤተሰቤ ላይ ማለት በልጆቼ ላይ ቸርች ባለኝ
አገልግሎት በሁሉ አቅጣጫ እግዚአብሔር ጣልቃ ሲገባልኝ አይቻለሁና ይህ ጌታ ለዘላለም የታመነ ነው፣ ለዘላለም የተባረከ ይሁን። መንፈስ ቅዱስ እንግዲህ መንፈስ ቅዱስን ማለት ከሥላሴ አካል አንዱ ስለሆነ መንፈስ ቅዱስ ለኔ ህይወቴ ነው። መንፈስ ቅዱስ ለኔ የመኖሬ ትርጉም ነው። መንፈስ ቅዱስን ለአገልግሎት ብዙ ጊዜ ሰዎች ለአገልግሎት ሞርንትን ይላሉ። ለህይወት መጀመሪያ ከህይወት ስለሚጀምር ቅድምም እንዳልኩት ማለት ነው። መንፈስ ቅዱስ ለኔ ህይወቴ ነው፣ ምንጬ ነው፣ አቅሜ ነው፣ ሞገሴ ነው። ሁሉ ጊዜ አገልግሎትን ሳስብ ጌታው ይህን እንዴት ነው ማገለግለው ብዬ የእግዚአብሔር መንፈስ ሆይ እርዳኝ ብዬ ማለት ለኔ በቃ ዛሬ እንዴት አገለግላለሁ ብዬ ባልኩበት ጊዜ በሚያስገርም የመንፈስ ቅዱስ ህልውናና መገለጥ በጣም ጉባኤውም ተባርኮ እኔም ተባርኬ ይናቃለሁና መንፈስ ቅዱስ የመጀመሪያ ለኔ ህይወቴ ነው፣ የመኖሬ ዋስትና ነው፣ ሰላሜ ነው፣ ደስታዬ ነው፣ አቅሜ ነው፣ ጉልበቴ ነው። ሲቀጥል ደግሞ በአገልግሎቴም ደግሞ የክንውኔ መሰረት እሱ ነው። ምክንያቱም ያለ መንፈስ ቅዱስ ምንም ነገር ማድረግ እንደማይቻል ይህን በጌታ አገልግሎት ውስጥ ራሱ መንፈስ ቅዱስ ካስፈለገው ጌታ እኮ በመንፈስ ቅዱስ ማለት መንፈስ ቅዱስ በማቴዎስ ወንጌል ምዕራፍ 3 ላይ መንፈስም በርግብ አምሳል በእርሱ ላይ እንደመጣ ይናገራል። ማለት ላለው አገልግሎት በስጋው ለሚፈጽመው በስጋው ወራት ላለው አገልግሎት መንፈስ ቅዱስ እንደሚያስፈልገው ያንን እናያለንና እንኪያስ እኔ በብዙ ድካም ያለሁት እኔን ደግሞ የእግዚአብሔር መንፈስ እርዳታ እጅግ እንደሚያስፈልገኝ ስለማቅ ለኔ ህይወቴም አገልግሎቴም ሁለንተናዬም ነው መንፈስ ቅዱስ ተጠቅልለው። እንግዲህ በመጨረሻ ማስተላልፈው መልእክት በዚህ ምድር ስንኖር ጌታን ማግኘት ደግሞ ጌታን ማግኘት ብቻ ሳይሆን ደግሞ እሱን ማገልገል ማለት ትልቅ ዕድል ነው። የመጀመሪያው ዘላለማዊ የሆነ ማንነትን በክርስቶስ እኔ አግኝቻለሁ። እኔ ዘንድ የተሻለ ከቤተሰቤ ከፋሚሊ በጣም የተሻለ ማንነት ተገኝቶብኝ አይደለም፣ ምሕረቱ ነው፣ ጸጋው ነው፣ እንዲሁ ነው የወደደኝና መወደዴ የሁሉ ጊዜ መደነቂያ ይሆነልኝ። ስለዚህ ጌታን ማግኘታችን በእውነት ከምንም ነገር ጋር ልናነጻጽረው አንችልም። ከሁሉ በላይ ትልቁ በእግዚአብሔር መንግስት ውስጥ እኔ አንዱ መሆኔ ከእግዚአብሔር ቅዱሳን ጋር አብሬ እንዳመልክ እሱን እንዳገለግል መታደሌ እኔ በጣም ትልቅ ትርፌም ነው፣ የሁሉ ጊዜም ምስጋናዬም እርካታዬም ነውና ጌታን ማግኘት ከሁሉ ይበልጣል። ይህን የተሰጠንን ህይወት እግዚአብሔር እያንዳንዷን ቀን መልሰን ማናገኛት ቀን ነውና እግዚአብሔር በሰጠን በእያንዳንዷ ቀን ይህን ያዳነንን ሰላም የሆነንን ዘላለማችንን ደግሞ ያሳመረንን ጌታ እሱን እያመለክን እሱን እያገለገልን እንድናልፍ ለሁላችሁ ለኔም ለሁላችሁ ይሄን ለምትመለከቱ ሁሉ ይሄን መልእክት አስተላልፋለሁ። እንግዲህ እስከዚህ ቀን ድረስ ጸጋውን ያበዛ የረዳኝ ያዳነኝ የቀደሰኝ በመንግስቱ ውስጥ ደግሞ እግዚአብሔር አምላክ እንዳገለግል ዕድል የሰጠኝን እግዚአብሔርን አመሰግናለሁ። በቀጣይ ዘመንም ደግሞ በሱ ጸጋ እስከ መጨረሻው ድረስ እሄዳለሁ ብዬ አምናለሁ። ተባረኩ። ቴንክ ዩ